አሁን አብረኸኝ ትተኛለህ ወይስ አትተኛም? አልተኛም ነው? አዎ ነው። አትተኛም? አልተኛም አልኩሽ እኮ። እሺ እንግዲያውስ ወደ ሳይሆን በግድ ታደርገዋለህ። ምን ማለት ነው ደግሞ እሱ? እኔ እኮ ፍቅረኛ ነበርኩ ካሌብ። ባንዴ እንደዚህ እንዴት ፍቅራችንን ትረሳዋለህ? አንቺ ዞር በይልኝ እባክሽ። ተው ካሌብ፣ ዞር በይልኝ አልኩሽ እኮ። ምን እያደረግሽ ነው? ዞር በይ። ተይ። ምን ሆነ ነው ዛሬ ደብሯል? አረን ዝም ብዬ ነው እንዴ? ታጠብ ጋሽ። እኔ አልታጠብም። እሷን አስታጥቤት። እንዴ ለምን ቁርስ አበላም እንዴ? እሷ የሰራችው ነው ማለት እኮ። ለምን? ያው ማታውቂ የለ እኔ አንቺ ከምትሰሪው ውጪ የሚጣፍጠኝ ነገር የለም። አውቃለሁ እኮ ግን በቃ እሷን ሙያ ደግሞ ዛሬ እንቅመሰው። እኔ ባለሙያ ትሆን ይሆናል እኮ እንደሞ እርግጠኛ ነኝ እንደምት ታጠብ። ስንት ዓመት ሰራው ነበር አይደለ? እንዴት አለ አባ? ምን እያልክ ነው? አይ እዚሁ ነው። እሺ ታጠብ በቃ። አታስቆማት ልጅቷን። ታጠብ። ታጠብ። አመሰግናለሁ። ካሌብ ግን ቆይ ለምንድን ነው ልጅቷ እንደዚህ የምታወራት? አዲስ እኮ ናት፣ ይከፋታል። ምን አባቷ ይከፋታል? ለስራ አይደል እንደመጣችሁ? ኧረ አይባልም ካሌብ፣ እሷም እኮ እንደኛው ስራ ፈላጊ ናት። እኔ ምንዋንም አልወደድኩም። የሆነች ነቀዝ ነገር ናት። እባክሽ እሺ በይኝና አንጠልጥዬ ወደ መጣችበት ልውሰዳት። ከዛ ሌላ ሰራተኛ ላምጣ። እንዴ ምን አደረገችን ብለን? ለዛውም በመጀመሪያ ቀን። ስራ ራሱ እኮ አችልም። እያት እስኪ አሁን ራሱ ቁርስ ልታቀርብ ገብታ ስንት ሰዓቷ? ያ መጣች። አንቺ ምን አበሻ እንቀረፍሻል? ቶሎ ቶሎ አትይም እንዴ? ልትሰሪ እኮ ነው የመጣሽው። ምን እንደ ሞዴል እዚህ እርምጃሽ ታሳምሪያለሽ? ይቅርታ ጋሽ። ኧረ ካሌብ አይ ግድ የለም እትዬ፣ ጥፋቴን አርማለሁ። እባክሽ ይቅርታ አድርጊለት እሺ። ትንሽ ሰሞኑን ያሳለፈው ጊዜ ጥሩ ስላልነበረ ነው። ምንም አይደለም፣ ግን ላንቺ አንድ የምነግርሽ ነገር አለ። ምንድነው እሱ? ብቻሽን ነው የምነግርሽ። ብቻሽን ማለት ካሌብ የማይሰማ ጉዳይ ነው? አዎ። ምን ማለት ነው አንቺ? ሲጀመር አንቺን ሰው ለሚያወራሽ ራሱ የለም። ዞር በይ ከዚያው። ቆይ እንደሱ አይደለም ቤቲ። ምንድነው እሱ? እባክሽ ብቻችንን እናውራ። አይሆንም። ከፈለግሽ እዚሁ አውሪ። ካሌብ እባክህ። እባክህ ምን ብቻዋን ልታወሪያት ባልሆነ? አዎ በቃ 5 ደቂቃ ስጠን። ሚካ ምን ሆነሻል? ቆይ ታውቂያታለሽ? ብቻሽን ላውራሽ ስትልሽ እሺ የምትያት? ግድ የለም እሺ በል። ሚካ ካሌብ እባክህ በቃ ትንሽ ደቂቃ እኮ ነው። ምንድን ነው ቤቲ? አይ በቃ ታዩ ታዩ። ያው ላደረግሽልኝ አቀባበል እኮ አመሰግናለሁ ለማለት ፈልጌ ነው። እንዴ ለሱ እኮ ምንም ችግር የለውም። እንደ ቤትሽ እሺ። እኔን ደግሞ እንዳያትሽ ምንም መጨናነቅ አያስፈልገው እሺ። ዘና በይ። ለካሌብ ደግሞ በጣም ይቅርታ እሺ። እሱ እንደዚህ አይነት ባህሪ የለውም እሺ። እሺ ችግር የለም። ምን ሆነ ነው የደበረ ትመስላለህ? ምንድነው እንደዚህ አፍላፍ ገጥሞ ማውራት? እንዴ ምን ችግር አለው?
ለመሆኑ ከየትኛው ደላላ ነው ያመጣሽት? ከደላላ አይደለም ያመጣሁት። እና ከየት ነው? አንዱኛ እኮ ነው ያመጣልኝ። መንገድ ዳር ቁጭ ብላ ስታለቅስ አገኘኋት ብሎ ነው ይዞልኝ ያመጣው። እንዴት የማይታወቅ ሰው ይዞልሽ ሲመጣ ዝም ትይዋለሽ? ምን ችግር አለው? ምን ችግር አለው? ለማንኛውም እኔ ምንም አላማረኝም። ወደ መጣችበት ሰጀት እንዴ አባረት እያልከኝ እኮ ነው። አባረት አላልኩሽ። ሲጀመርም እኮ ለማባረር መቅጠር አለብሽ። ስለዚህ ሸኛት እያልኩሽ ነው። ቆይ አንተ ግን ያልገባኝ ነገር እኔ እዚህ ቤት ውስጥ ገረዶኝ እንድቀር ነው እንደምፈልገው? ያ ሁሉ ይቅርታ ለዚሁ ነበር ማለት ነው? ይኸውልሽ ማሪ፣ እኔ እንደዛ ማለት አይደለም። ሰራተኛ ቢቀጠር እኮ ችግር የለብኝም። ግን እቺ ልጅ አትሆንም እኮ። ለምን? እስኪ ተመልከቻት። ምንም እኮ ስራ ሰርታ እንኳን የምታውቃት አትመስልም እኮ። እጇን አይተሽዋል? ልስላሴው። እኔ ግን ተመችታኛለች። እንግዲህ ወይኔ ካሌብ፣ ምን አይነት ውስብስብ ነገር ውስጥ ነው የገባሁት? ቤቲ 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 ቤቲ፣ በቃ ህይወቴን የምትበጠብጪው። So جبل من عجراني زي فتح أولد يجر بس كاريوت هذا تطالع يا ريواج هاي شيء ساعتهم قنايتها بسلامنا هو هذا متقالي ما تكملت ساعتين كي رسانشي هسي سوجي راح يباشو مدي ምን ትመስላለሽ ቆሻሻ? የኔ ጌታ እባክህ እንደሱ አትበለኝ። ቆይ ያላንተ ማን አለኝ? ኦ ሲዩ እዚህ አትክለክሰሽብኝ። እንግዲህ ቆይ ቀደም ብዬሽ ነበረ እዚህ ቤት እንዳትቀመጪ ውጭልኝ አላልኩም? ካሌብዬ ቆይ ወዴት እሄዳለሁ? ምን መሄጃ አለኝ? ያለኝ ዘመድ እኮ አንተ ነህ። እባክህ እንደዚህ አትበለኝ። አያገባኝም። ከፈለግሽ ለምን ሄነሽን ጥሩጦ ሳትገኝ? እሺ አሁን ደክሞሃል፣ አረፍ በል። ጫማህንም አውልቅ፣ እግርህን ልጠብ። አሲዝ ይወጣ ያያረለሽም እንዴ? በየገጭ ላይ ከዚህ የተላለ ይምን እንቁራሪ እየቀለድክ ነው? ሰዩ እልሄን አታስጨርሽኝ። ሰሚያለሽ አይደለም? ውጪልኝ። እጭ አሁንስ አበዛኸው። ቆይ አንተን ለማስደሰት ከመጣር ውጪ ምንድነው ጥፋቴ? ለምንድነው ውጪ የምትለኝ? ደሞስ ምን መሄጃ አለኝ? ከቤተሰቦቼ ጋር ሁሉ በአንተ ምክንያት ነው የተቆራረጥኩት። የራስሽ ጉዳይ እባክሽ። እኔ ተዳስጠላሽኝ ብታውቂ ማለት ነው። ደሞ ምን አድርጌ ነው ያስጠላውክ? እዚህ ከባለ መጎረምሳ ጋር ስትጋደሚ ውለሽ ለረገዝኩለት ስትይ ትንሽ አታፍሪም? አሃ ልጅህንም እየካድክ ነው? ኧረ እየካድኩ አይደለም። ሲጀመርም የኔ ልጅ አይደለም። አልወጣም። እንደውም ምን እንደምታደርገኝ አይሃለሁ። ድሮንም ልሙትልሽ ልሰንጠቅልሽ ስትለኝ የምትፈልገውን እስክታገኝ እንደሆነ ማወቅ ነበረብኝ። አንቺ ልጅ ሰይጣን አታምጪው። ታይ። አልወጣም። አትወጪም? አልወጣም። አትወጪም? አልወጣም። Hey, how do you want to know? I don't know how to
ይሄን ወጣል ታታሪ እሺ ነው ልጅ ዛሬ ስራ አረፈደብህ? አይ እኔ ዛሬ አልሄድም። እንዴ ምን ነው ምንክ? ትንሽ ራሴን አሞኝ እና ወይንም ልቅርና ላስታምህ እንዴ? አይ በፍጹም አንቺ ስራሽን ስሪ። አዲስ መስሪያ ቤት ስለሆነ መቅረት ዋጋ ላይ ስከፍልሽ ይችላል። እኔ ምንም አልሆንም እኮ። እውነት? አዎ አንቺ ሂጂ፣ ይልቅ እንዳይረፍድብሽ። ችግር የለውም እትዬ፣ እኔ እንከባከበዋለሁ። አንቺ ወደ ስራሽ ሂጂ። ቤቲ ትላንትና ምን ብዬሽ ነበር? እዚህ ቤት ውስጥ አሰሪና ሰራተኛ የሚባል ነገር የለም። አንቺ ቤተሰባችን ነሽ፣ ይሄ ደግሞ ቤትሽ ነው። እሺ ሚካያ፣ በይ በቃ ባሌን ተንከባከቢል አደራ። እሺ አታስቢ፣ ቆንጆ አድርጌ ነው የምንከባከብልሽ። በል በቃ ለማንኛውም ደህና ዋሉ። ደህና ዋሉ። ራስሽን እየጠበቅሽ። እሺ ቆይ ምን እያደረግሽ ነው ግን አንቺ? ይኸውልህ አቶ ካሌብ፣ እንደፈለክ የምደበድባትና የምትናገራት ቤቲ አሁን የለችም። አሁን ፊት ለፊት ቆማ የምታያት ቤቲ ባንተ ጭካኔ ምክንያት ወደ ሰይጣንነት የተቀየረችውና አዲሷን ቤቲ ነው። ስለዚህ ከዚህ በኋላ በምንም አይነት መንገድ ልታስፈራራኝ እንዳትሞክር። ቆይ አንቺ ምንድነው የፈለግሽው? እንደሱ ነው የሚባለው። አየህ አሁን ማስተዋል ጀመርክ ማለት ነው። አትሞላቀቂብኝ አንቺ ሴትዮ። ስሚ፣ የምትፈልጊውን ነገር ካለ ተናገሪ። ሳንቲም ከሆነ የምትፈልጊው አፍንጫሽ ላይ ልወርልሽና ውጪ ነኝ ከዚህ ቤት። ቀልደኛ ስታስበው አንተ በእኔ ላይ የፈጸምከው ግፍና በደል በገንዘብ የሚድን ይመስልሃል? ቆይ ስለምን ግፍ ነው የምታወሪው? አሃ ላስታውስህ እንዴ ከቤተሰቦቼ አጣልተህ ወስደኸኝ እንደ እባብ በቀን በቀን እየቀጠቀጥክ እንደ ሸንኮራ መጣኝ ስታበቃ እንዳባረርከኝ። እሱ ያለፈ ታሪክ ነው። ላንተ ያለፈ ታሪክ ነው፣ ለኔ ግን ህይወቴን ያመሰቃቀለ ታሪክ ነው። ቤቲ ያኔ ጥሩ ሰው አልነበርኩም። አሁን ግን ሁሉንም ነገር እርግፍ አድርጌ ትቼ አዲስ ህይወት መኖር ጀምሬያለሁ። የኔስ ህይወት፣ የልጄስ ህይወት፣ የኔና የልጄን ህይወት አመሰቃቅለ ከቤተሰቤ ከጓደኞቼ ወይ ከስራዬ እንዳልሆን ሜዳ ላይ ነው የጣልከኝ። እሺ የኔስ ህይወት? ለሱ በጣም ይቅርታ። ደግሞ በሰው ልጅ ልትኮንኝኝ አይገባም። ይቅርታ የማይጠግነው ብዙ ጠባሳ አለ። እሺ ምን አርግ ነው የምትይኝ? ምንድነው የምትፈልጊው ከኔ? በቀል። በቀል? አዎ በቀል። ቤቲ እባክሽ ስለፈጠረሽ አሁን ሚኪያ ስለሁለታችን ብታውቅ ትዳሪ አደጋ ላይ ነው የሚሆነው። ስለዚህ እባክሽ በቃ ልለምንሽ የተወሰነ ገንዘብ ልስጥሽና በቃ ከዚህ ውጭልኝ። ጨዋታው ይገባሃል መሰለኝ። ለማንኛውም ሁሉንም ቀስ በቀስ አሳያለሁ። እስከዛ ድረስ ግን አሁን የጀመርኩትን ስራ ጨርስልኝ። እኔ ትንሽ ማረፍ አለብኝ። ስራ? የምን ስራ? ምንድን ነበር ስሰራ የነበረው? ቆይ ቤቱ ወልወል ልትይኝ ብቻ ባልሆነ መጠርጠሩስ? በል ተነሳ። አንቺ ግን እንዴት ብትንቂኝ ነው በገዛ ቤቴ ቤት የምታስወለውኝ? አይ ካልክ ደግሞ ስለኔና ስላንተ ለሚስትህ ቁጭ አድርጌ አጫውታታለሁ። ያምሻል እንዴ? እንግዲህ ምርጫ አንተ ነው። ወይኔ ካሌብ፣ ምንድነው የምታከራክረው? ምን አገባሽ? ለማንኛውም በስነ ስርዓት ወልውለው። ምንም ቢሆን የሚስትህ ቤት ነው። ደግሞ ጥሩ መራጭ ነህ። ሀብታም ሴት ላይ ነው ያደግከው። ለነገሩ ገንዘብ ማሳደድ ልማድ ነው። ለማንኛውም ቶሎ ወልውልና ኪችን ያልታጠበ ቃለ ከዛ ደግሞ እሱን ታጥዋለህ። ምን?
يا አባቴ ዛሬ እንዴት ድክም እንዳለኝ ብታይ በዛ ላይ እግሬን በጣም አሞኝ ለምን እንደሆነ እንጃ እስቲ ሸኝ በእናት አልቻልኩም ደክሞኛል እንዴ ከመቼ ጀምሮ ነው ደግሞ ደከመኝ ምናምን እያልክ እንደዚህ ማለት የጀመርከው ሸኝ በእናት ወይኔ ልሾት ትይ አይ ችግር የለውም እሱ ያሸኛል እሸኝ አልችልም ደክሞኛል ሚኪያ ካሌብ ምን ሆነሃል ዛሬ ቆይ ምን ትሆናለህ ብታሸኝ አንተን እኮ ነው ደክሞኛል አልኩሽ አይደል ምን ነው ትጨቅጭቂ ካሌብ አንተ እንደዚህ ሲነጫነጭ ነው ያለው ዛሬ አረ ካሌብ እንደዚህ አይነት ጸባይ የለው ምን ነው ቆይ ለምን አትይኝም ግን እኔ ለራሴ ጥሩ ስሜት አይደለም አልገባኝም ምን ተፈጥሮ ነው ቆይ ለምን አትይኝም ሰላም አይደለም አልኩሽ አይደል ታይኝ ለምን አትይኝም ቆይ መሽቷል አይደል ቆይ ለምንድን ነው የምትቀያየርብኝ እንዴ ምን አጥፍቼ ነው ይናል ምንም አላጠፋሽ እሺ ቆይ ምንድነው የተፈጠረ ነገር አለ ቆይ ለምንድን ነው በስርዓት ማታወራኝ ሁሉንም ነገር ተነጋግረን ፈተነው እኮ በሰላም እየኖርን ያለን መስሎኝ ነበር እንደ በፊቱ እንዳወራሽ ነው ፈልጊው አው እንዴ ምን ማለት ነው እንግዲያውስ እቺን ጦሰኛ ልጅ አባርል ማን ሰራተኛ ብለሽ አመጣሻትን ሴት ነው እንዴ ምን አደረገች ቆይ የተናገረች ወይ ደግሞ ያስቀየመች ነገር አለ የለም ግን በቃ እሷን ሳይት ያመኛል እሷን ሳይት በቃ ሰላም አይሰማኝም እዚህ ቤት ውስጥ እያለች እኔ ምንቼም ሰላም ላገኝ አልችልም ወይ ካሌብ ደግሞ አሁን በዚህ ምክንያት ነው እንደዚህ ሆንኩ አልገባሽም እኮ ይኸውልሽ እኔ ውስጤ ተረብሿል እባክሽ በቃ እሺ በይኝ ሚኪያ እሺ በይኝ በቃ እኔ ውስጤ ሰላም እያገኝ አይደለም በቃ ህልሜ ሁሉ የሰላም አይደለም ይኸውልሽ ሚኪያ እኔ እኮ ማላባራት ያንቺን ይቅርታ ስለምን የነበርኩ በደለኛ ስለሆንኩ ነው እና ሁሉንም ኃላፊነት ላንቺ ልሰጥሽ ስለምፈልግ ነው በዛውም ደግሞ ምን ያክል እንደማከብርሽ ላሳይሽ ስለምፈልግ ነው አባ እንደሱም አይሆንም እንግዲያውስ እስከዛው ድረስ ሰላም አምነን እንዴ ምን ማለት ነው ቆይ እቺ ምንም የማታውቅ ምስኪን ልጅ እኮ ከጎዳና አንስቶ እንዳመጣት ነግሬያለሁ እንዴት ነው ዝም ብዬ ማባረራት ምን አገባንኛ ለምን ከፈለገች አራት እግሯን አትበላም ቆይ ምን ሆነ ነው እኔም እኮ ሴት ልጅ ነኝ ለዛውም የቤት ሰራተኛ ነበር እንዴት ጨክኜ ቆይ ከዚህ ቤት ሂጂ ብዬ አባረራታለሁ እንግዲያውስ ተይኝሽ ልተኛ አጭቅጭቅ ካሌብ ለነገሩ ተይ እኔ ማደርገውን አውቃለሁ እሺ ውጭልኛው ናክሽ አዲስ ሚስት ነው ያላስለመደች የሷስም ባንቺ አፍ የሚጠራ አይደለም እሺ ተው እንጂ በጣም ነው እንደምታፈቅራት የምትፈቀር ሴት ስለሆነች አዎ
እኔንም እንደዛ ብለህ እጅህ ካስገባኝ በኋላ ነው መጫወቻ ያደረከኝ። በገዛ ቤቴ ሰራተኛ ያረግሽኝ ሳያንስ አጨቅጭቅኝ ወደዛ። ተይኝ። መታው የሚባል ነገርማ ጨርሶ የለም። እሺ አሁን ደግሞ ምን ፈልግሽ? ጥሩ ጥያቄ ነው። ሚስትህን እንድትፈታ ትፈልጋለህ? አቤት አቤት። ሰምተሃል? በአስቸኳይ ትፈታትና እኔን ታገባኛለህ። አንቺ በጣም ትጫወቻለሽ። ከተስማማ በጊዜ ተስማማ። ይሄ ድል እንዳያመልጥ። ካልተስማማውስ? በጸባይ ካልተስማማ በእኔ መንገድ እንድትስማማ አደርግሃለሁ። ምንድነው ያንቺ መንገድ? እሱን አሳይሃለሁ። እያናገርኩሽ እኮ ነው። ልቀቀኝ እባክህ ገረድ። ምን አልሽ አንቺ? ማንን ነው ገረድ? አንተ ነው ለገንዘብ ብለህ የተገረድክ የሀብታም ሴት ገረድ። አንቺ ክፍታፍ! ለዚህ ስራ በቀሌን በእጥፍ ጠብቅ። እሺ አይደለም። ቆይ ይኸውልሽ፣ ይቅርታ። ቆይ ይኸውልሽ ልንገርሽ፣ እኔ እኮ ለሀብታው ብዬ አይደለም የቀረብኩት። ሲጀመር ይሄ ሁሉ ሀብቴ የኔ የራሴ ነው። ልቀቀኝ እባክህ። ሄሎ ሚካኤል። ደህና ነኝ እትዬ፣ አንቺ እንዴት ነሽ? ምሳ በላሽ እንዴ? አዎ በልቷል። ቆንጆ ምሳ ሰርችለት በደንብ ነው የበላው። አንቺም ራስሽን ጠብቂ፣ ራስሽን እንዳትጎጂ። መልካም ሰው ስለሆንሽ በጣም ነው የምታሳዝኝ። እኔ እኮ እንደ እህቴ ነው የማይሽ። ማለት ልታድሪ? ኧረ አታስቢ። ታዲያ ላንቺስ እራት ቢሮ ይዤልሽ ልምጣ እንዴ? እሺ በቃ ደህና ደሪ። ይሄ ለኔ ጥሩ አጋጣሚ ነው። ይሄንን እድልማ አላሳልፈውም። ህይወቴን ሲኦል እንዳደረከው ህይወትን ሲኦል ነው ማደርግልህ። ቆይ አሪፍ ነው። ማነው መጣው? መጣው መጣው። ምንድን ነው እንደዚህ አይነት አለባበስ? ምን ነው አላማረብኝም? የማን ነው ቀሚስ? አላማረብኝም? ቁጭ በል። ምን ነው መሸክ? ምንም ዝም ብዬ ነው። ምን ሆነ ነው? ቆይ ምን ለማድረግ እየሞከርሽ ነው? ልቀቂኝ። አሁን ሁሉንም ተውና ግን የእውነት አልናፈኩም? ቆይ ግን ቤቲ ምን ለመሆን እያሰብሽ ነው? ምን እየሆንሽ ነው ያለሽ? አትዋሽ እስኪ። እውነት ይገል አልናፈቀ? እኔ እኮ ባለ ትዳር ወንድ ነኝ። ረፍ። አይዞ ሚስጥሬ የተጠበቀ ነው። እኔ እኮ ዛሬም ብቻ አብረን እንድናሳልፍ ነው የምፈልገው። ለምን አትይኝም? ቆይ ለምን ትፈታተኛለሽ? አውቃለሁ ሚስትህ እንዳትሰማ ፈርተህ እንደሆነ ይገባኛል። ግን እመነኝ ይሄ የኔና ያንተ ሚስጥር ብቻ ነው። ምንድን ነው እያወራሽ ያለሽው? ይኸውልሽ እባክሽ ተይኝ በቃሽ። ቆይ ምን አለበት? አይሆንማ። ምን ችግር አለው ማሪ? ምክንያቱም እኔ ሚስት አለች፣ ትዳሬን ደግሞ አከብረዋለሁ። ይገባሻል? ምን ታካብዳለህ? ከኔ ጋር በነበርክበት ጊዜ እኮ ከሌሎች ሴቶች ጋር እንደምትተኛ አውቃለሁ። እሱ ድሮ ነው። አሁን ተቀይሬያለሁ። እኔ ለመኪያ ታማኝ እኮ። ምን ተገኝቶ? ህይወት ቀይራኛለች። እና እባክሽ ከቻልሽ ሰላም ይስጭ፣ አትበጥብጭኝ። ቆይ ይሄን ያህል እሷ ማን ስለሆነች ነው እንደዚህ የምታመልካት? አትጩይብኝ። እጮሃለሁ። አሁን አብረኸኝ ትተኛለህ ወይስ አትተኛም? አልተኛም። ነው? አዎ ነው። አትተኛም? አልተኛም አልኩሽ እኮ። እሺ እንግዲያውስ ወደ ሳይሆን በግድ ታደርገዋለህ። ምን ማለት ነው ደግሞ እሱ? እኔ እኮ ፍቅረኛ ነበርኩ ካሌብ። ዋንዴ እንደዚህ እንዴት ፍቅራችንን ትረሳዋለህ? አንቺ ዞር በይልኝ እባክሽ። ተው ካሌብ፣ ዞር በይልኝ አልኩሽ እኮ። ምን እያደረግሽ ነው? ዞር በይ። ተይ።
አሁን ይሄንን ቆንጆ አድርጌ ኤዲት አድርገውና ለወይዘሮ ሚኪያ እልክላታለሁ ማለት ነው። ቤቶች እንዴት አደራችሁ? ቆይ ምን ሆነሽ ነው ልብስሽን አዘጋጅተሽ ቁጭ ብለሽ የጠበቅሽኝ? አንቺ እስክትመጪ እየጠበቅኩ ነበር። ምን ነው የተፈጠረ ችግር አለ እንዴ? እንድታሰናብችኝ ይፈልጋል። እንዴ ለምን? ትናንት አንቺ አለመኖርሽን ተከትሎ እዚህ ቤት ውስጥ መጥፎ ነገር ተከስቷል። ምን ተፈጠረ? እኔ እህት አገኘው፣ መጠጊያ አገኘው፣ ዘመድ አገኘው ብዬ ደስ ሲለኝ እንዴ የምን ለቅሶ ነው የኔ ቆንጆ? ቆይ ምን ሆነሽ ነው ንገሪኝ እንጂ። አይ ይቅር፣ እኔ ትዳርሽ እንዲፈርስ አልፈልግም። ትዳርሽ? ለምንድን ነው ትዳር የሚፈርሰው? አይ ተይው ብቻ እባክሽ አሰናብቺ። ቤቲ ንገሪኝ እባክሽ፣ በቃ አታስጨንቂ። ምንድን ነው? አይ አንቺ ንገሪኝ ካልሽኝማ ያው ባለቤትሽ ማለቴ ካሊብ ምን ሆነ? ሲያስቸግረኝ ነው ያደረው። ምን ካሊብ ሊደፍረኝ ነበር። ምን? አንቺ በጣም ባለጌ ሴት ነሽ። እሺ ባለቤቴ በፍጹም እንደዚህ አያደርግም። እኔ ደግሞ በ10 ጣት ይፈርምለታል። አው በእርግጥ እንደዚህ እንደምትይኝ ገምቼ ነበር፣ ግን እመኚኝ በግድ አብረሽኝ ካልተኛሽ ብሎ እያስገደደኝ ነበር። ጋጠ ወጥ ነሽ፣ በጣም ጋጠ ወጥ ሰው ነሽ። እንደዚህ አይነት ሰው አልመሰልሽኝም ነበር። ለነገሩ እኔም እንደማታምኝ ስለገባኝ ካሜራ አስቀምጬ ቪዲዮ ስቀርጽ ነበር። ካላመንሽኝ ይኸው። እንዴ ይሄ እኔ ካሊብ አይደል እንዴ? ይማይ አንተ ተነስደዛ ተሳክልኝ። ልክስክስ ትንሽ እንኳን አታፍሩ አንተ ባለጌ። ሚካኤል ምን ሆነሽ ነው ስለምን ብልግና ነው የምታወሪው? ስጋፍ ምንም አይነት ቃል መስማት አልፈልግም። ለካ ልትልከሰከስ ነው እንደዛ ስትንደባለል ያደርገው። ዲያረ ባክሽ ላፍሽ ለከት ይኑርሽ። የምመልከስከስ ነው የምታወሪው? ዝጋ አንተ ቆሻሻ ነሽ ቆሻሻ። ማን? እኔ ነው ቆሻሻ ሚካኤል? አይ ኧረ ሌላ ሰው አለ። አዎ አንተ ነህ ቆሻሻ። ዲያረ ተረጋግተሽ አውሪ። ምንድነው እሱ? ተረጋጊ እንዳትለኝ ሁለተኛ። በአንተ ቤትማ እሷ ቪዲዮ ባታሳይ በቃ ምንም እንዳልተፈጠረ ህይወትን ልቀጥል ነበር አይደል? ስለምን ቪዲዮ ነው የምታወሪው? ማን ነው ቪዲዮ ያሳየሽ? ዝጋፈን ለካ ስራህን እየሰራ ነው እንደዛ ይቅርታ ምናምን እያልክ ስትደባለል የከረምከው። ቆይ ቤቲ ነች አይደል ቪዲዮውን ያሳየችሽ? እባክህ እዛ ቤቲ ሆነች ሌላ ሴት ሆነች። እሱ ነው የሚያሳስበው። የሰራው ስራ ምንም ግድ አይሰጥም። ግድ የለም አድርገውን እኔ አልኩሽ። አንተ ቆይ ትንሽ እንኳን አታፍርም? ቢያንስ ይቅርታ ወይ ተሳስቼ ነው ወይ እንደዚህ ነው ትንሽ እንኳን አታስረዳኝ? አንተ ነው እያወራሁ ያለሁት። ካሊብ ነው እንታያለን። መቼም በዚህ ሁኔታ ከቤት ካላባረረችው ከባድ ነው። አንቺ ሰይጣን! ምንድነው? አንቺ አረኔ! ምንድነው? በቃ ህይወትን ካላበላሽሽ አርፈሽ አትቀመጭ ነው አይደል? ንገሪኝ! ስም ካሊብ ልቀቀኝ! አልልቅሽ! እገልሻለሁ! ካሊብ ልቀቀኝ! እገልሻለሁ! እገልሻለሁ! ልቀቃት! 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 ዞር በል ወደዛ! ካሊብ ምን እየሆንክ ነው? እያወጣች ነው! ልቀቃት! 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 እገልሻለሁ! ውሻ! ዞር በይልኝ! እገልሻለሁ! ህይወቴን አበላሽተሽ አትቀሪም! ኧረ እንዴ! ልቀቃት! ካሊብ! 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 ዞር በል!
ካሌብ ትንፋሽ የለም። የሆነ ነገር አድርግ እንጂ። ቤቲ 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 ካሌብ እባክህ የሆነ ነገር አድርግ እባክህ። ትንፋሽ የለም ካሌብ እባክህ የሆነ ነገር አድርግ። ቤቲ በቃ እኔ ዶክተርን ይዤ ልውጣ። ቤቲ ንቂ። ቤቲ ነቃሽ። ተመስገን አምላኬ ተመስገን። ቤቲ ነቃሽ። ተመስገን አምላኬ ተመስገን። እማ ቤቲ ነቅታለች። ናይ በቃ ወደ ቤት። እሺ ዶክተሩንም ታዩ። ቤቲ ያንተ ሀሳብማ ልትገለኝ ነበር አይደል? ምን ላድርግ ቤቲ? አንቺ የሰራሽው ስራ ትክክል ነው እንዴ? እንዴት እንደዚህ ሰይጣናዊ ስራ ትሰሪያለሽ? የኔ ሰይጣናዊ ከሆነ ያንተ የመግደል ሙከራ ምን ሊባል ነው? ቆይ ምንድነው ሀሳብሽ? የኔን ትዳር በማፍረስ የምትጠቀሚው ነገር አለ?